ያንቺን ያህል ሰይጣን ራሱ እኔና ዳግም ማጣላት አይፈልግም። ግን ምን እንደሚያሳዝን ታውቂያለሽ? ከዳግዬ ጋር ተጣላ ነው። የኔ ፍቅር ደህና ደርልኝ፣ እወድሃለሁ። እሺ ደግሞ ግባ፣ ብርድ እንዳይመታ እና ተናደድሽ? ጨጓራሽ እንዳያምሽ፣ ንዴትሽን ቀንሹ። እች ገረድ እንዴት ጨፍርብኝ። ቆይ ደግሞ በእርግጠኝነት ተጣልተዋል። ለምን እንደተጣሉማ አደርስበታለሁ እና በደንብ አጣላችኋለሁ። አንዴ ካፍሽ ከወጣ ቃል በንግግሬ ልታስሪኝ አትሞክሪ እሺ? እናትሽ ነኝ፣ ይገባኛል ሁሉ ነገር። ብልጥ ለመሆን እንዳትሞክሪ። ሄለን ምንድነው እነግርልሻለሁ እያልሽ ስታስፈራሪያት የነበረው? ምንድነው ሚስጥርሽን እያልሽ ስታወሪያት የነበረው? አረ ምንም ሚስጥር የለም፣ ምንም አይደለም። አትርበትበች። ምንድነው ሚስጥሩ? ሚስጥሩ ምን እንደሆነ ተናገሪ። እሺ እነግርሻለሁ። አይሆንም። ዝም በይ አንቺ ሄለን፣ ሁሉንም ንገሪ። እሺ ሰላም፣ ምን መሰለሽ ቃል ያንቺ ሄሎ ወይ ብሌኔ፣ ሆስፒታል ወንድሜ ምን ሆነ? በኃይሉ ተወጋ? እሺ አሁን የት ነው ያላችሁት? እሺ በቃ መጣሁ። እሺ ማም ምንድን ነው? አጎትሽ በጩቤ ተወጋ። ምን? ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እንዲሁም የአደራ ድራማ ተከታታዮች ደህና ናችሁ ወይ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ውድ ቤተሰቦች እንግዲህ ዛሬ ተወዳጅና ልብ አንጠልጣይ የሆነው አደራ ድራማ በክፍል 35 ላይ እንግዲህ በጣም ብዙ ነገሮችን እያየን እንገኛለን። ነገር ግን እስካሁን ድረስ እንግዲህ የዳግም እውነት ቢወጣለትም የድራማው ዋና ብሌን በስሟ የተሰየመው የብሌን ታሪክ ግን አሁንም ድረስ እንደተሸፋፈነ ቀጥሏል። እውነቷ አልወጣላትም። እንግዲህ የሰላም ልጅ ብሌን እናትና ልጅ አንድ ቤት እየኖሩ ሊተዋወቁ አልቻሉም። እሱም ግን ሌሎች ሰዎች በመካከላቸው ገብተው እንዳይተዋወቁ እንቅፋት ስለሆኗቸው ነው። በተለይ ደግሞ ወንድም ተብዬው አቶ በኃይሉ እንግዲህ እስካሁን ድረስ እህቱ ላይ በጣም ብዙ መጥፎ ነገሮችን ሲያደርግ ብሌን ላይም እናቷ ላይም አሳዳጊዋ ላይ ማለት ነው በጣም ብዙ ነገሮችን ሲያደርግባት እያየን ነበረ። ነገር ግን ብሌን የዛን ተቃራኒ ለሱ ስትመልስለት አይተናል እና ምናልባት ይህ ሁሉ የሰራው ክፋት ብሌን በመልካም ነገር ስትመልስለት አቶ በኃይሉ ራሱ ልቡ ሊራራ ወይም ደግሞ ከመጥፎ ተግባሩ ሊመለስ ይችላል ብዬ አስባለሁኝ። እንግዲህ በባለፈው ክፍል ላይ ካያችሁ ዳግም ተናዶ ያው ከእናቱ የለየው እሱ እንደሆነ ሁሉ አመት ያውቃል። ነገር ግን ቃል ደውላ የዳግም እናት እዚህ ቤት ናት፣ እናትና ልጅ ሊገናኙ ነው ብላ ስትነግረው አቶ በኃይሉ ዳግም ስለ እናቱ ያወቀ ስላልመሰለው ቀድሞ እንግዲህ ጉዳይ የሚያውቀው ዳግም ነው። ነገር ግን አቶ በኃይሉ ይህን ነገር አያውቅም። ዳግም ከማወቁ በፊት ሴትዋን ከቤት አስውጪ እና ከዛ እኔ እርምጃ ወስድባታለሁ ብሎ ነበረ። በዚህ ቅጽበት እንግዲህ ቃል እቤት በመሄድ ሌባ ናቸው በማለት ከጓደኛዋ ጋር ሆነው የዳግምን እናት እየጎተተች ከቤት ስታስወጣ ዳግም ይደርሳል እና ይህን ነገር ያስደረገው ደግሞ ራሱ በኃይሉ እንደሆነ ስለሰማ ነው። እንግዲህ ተናዶ ቢላ ይዞ ከቤት ወጥቶ አቶ በኃይሉን እንግዲህ ብዙም ባይጎዳውም ግን ደሙ እስኪፈስ ድረስ ሲወጋው አይተናልና በዚህ ቅጽበት ነበረ ብሌን ትደርስና ዳግምን ተቆጥታ በጣም መጥፎ ሰው እንደሆነና እንዴት ክፋትን በክፉ ትመልሳለህ በማለት አቶ በኃይሉን ስትረዳው እያየን ነበርና እዚህ ጋር እንግዲህ እሷ በጣም ብዙ በደል አድርሶባት እሷ ግን ለሱ ስትጨነቅለት እሱ እንዳይሞት ስትረዳው ሲያይ አቶ በኃይሉ ምናልባት ከዛ ከመጥፎ ተግባሩ ሊጸጸት ይችላል ብዬ አስባለሁ። ምናልባትም ብሌን የእህቱ ልጅ እንደሆነችና እስካሁን ድረስ ሲሰራው የነበረው ድራማ
የእሷ ልጅ ያልሆነችውን የአንቺ ልጅ ናት በማለት ቤት ድረስ በማምጣት በጣም ብዙ ነገር ሲያደርግባት የነበረውን ሁሉ ይቅርታ ሊላት ይችላል፣ ወይም ደግሞ እውነቱን ራሱ ሊናገር ይችላል የሚል ሀሳብ አለኝ። ምክንያቱም እስካሁን ርቀት ድረስ ተጉዞ ምንም ያገኘው ነገር የለም። አንድ ነገር ግን አጥቷል። ውድ የሆነችውን እህቱንና እምነቱን አጥቷል ማለት ነው። እና ምናልባት ተጸጽቶ እንግዲህ ወደ ልቦናው ከተመለሰ ሰላም በሌላ ሰው ምንም አይነት ሚስጥር ሳትሰማ ከራሱ ከወንድሟ ልትሰማ ትችላለች። ተጸጽቶ እህቱን ይቅርታ በመጠየቅ እናትና ልጅን ሊያገናኝ ይችላል ራሱ በራሱ ብዬ አስባለሁኝ። ምክንያቱም አሁን ላይ የሰላምን ገንዘብ ለማግኘት በጣም አደጋ ሆኗል። እርስ በርሳቸው እየተመቀኛኙ ይገኛሉ። ቃልም ለባህሉ አተኛም። ባህሉ ደግሞ አሁን ላይ ቃልን አጥፍቶ ብቻውን ወይም ደግሞ ሌላ ሰው አምጥቶ ብቻ በሆነ ዘዴ የሰላምን ንብረት መውሰድ ነው የሚፈልገው። ቃልን በፍጹም ከጨዋታ ውጭ ማድረግ ይፈልጋል። እሱ ደግሞ እዚህ ቀደም እሷ ስላሳሰረችው ነው እሱን ከጨዋታ ውጭ አድርጋ ንብረቱን ብቻዋን ለመቆጣጠር ስትሞክር ስለነበረ አሁንም እሱ ያንኑ እያደረገ ይገኛል። አሁን ላይ በዙሪያ ያሉ ሰዎችን ሁሉ እያራቀ ይገኛል። አልማዝን በገንዘብ አፏን አዘግቷል። ሌላው ደግሞ እንግዲህ ሲሳይ ነው። ሲሳይ ደግሞ ለዳግም እናቱ ገነት እንደሆነች ስለተናገረ በዛ ላይ ደግሞ ከቃል ጋራ አብሮ ይሰራል። አብረው ነው ያሳሰሩኝ ብሎ ስላሰበ እሱን በአሁኑ ሰዓት አግቶ እያሰቃየው ይገኛል ማለት ነው። ሳሚን በእርግጥ አንድ ተጎጂ ነው። እሱም እናትና አባቱን የለየው በኃይሉ ነው። ስለዚህ በኃይሉን መበቀል ይፈልጋል። ለዛ ነው ለዳግም እውነቱን የነገረው። በዛ ላይ ደግሞ ብሌን ስለ ይቅርታ ስታወራው ነበረ። አንድ ጊዜ በር ላይ መጥቶ ሲያወራት መልካምን በመልካም እንዲመልስ ብሌን ነግረው ነበር እና ከዛ አእምሮውን ስለወቀሰው ነው ለዳግም እንግዲህ እናቱ ገነት እንደሆነች የነገረው። እና አንዳንዴ መልካም ነገር መጥፎ ሰዎች ላይ መልካም ነገርን እነሱ በድለዋችሁ እናንተ መልካም ነገር የምትመልሱላቸው ከሆነ እነዛ ሰዎች ሰው ስለሆኑ እንትን ይላሉ፣ ይቆጫሉ፣ ውስጣቸው ይወቅሳቸዋል። እኔ እንዴት በዚህ መጠን ለእነሱ ክፉ አድርጌ እንዴት መልሳቸው ለእኔ ይሄ የሆነ ብለው እነዛ ሰዎች መጸጸት ይጀምራሉ። እና ሳሚ ተጸጽቶ ነው እንጂ በዚህ በክፉ ስራው ቢቀጥል ኑሮ ብሌንን ከሱ ነጥቆ ለራሱ ለማድረግ እና ከባህሉ ጋር ደግሞ የሰላምን ንብረት መውሰድ ነው የሱ አላማው ይሄ ቢሆንም ግን ብሌን የተናገረችው ነገር ውስጡን ስለነካው ነው። እውነትን እናገራለሁ ከዚህ በኋላ አይደለም የዳግምን የምፈልገውን ነገር ላስተካክልና ከዛ የብሌንንም እናቷ ሰላም እንደሆነች እነግራታለሁ ሲል ነበርና ነገር ግን ከዛ ቀድሞ በኃይሉ ቀድሞት እንግዲህ አሁን ላይ አግቶ እያሰቃየው ይገኛል። በኃይሉ ሳሚን ማለት ነው። ግን ሳሚ አሁን ላይ እንደዛ ባይሆን ኑሮ ለብሌን ብዙ ነገር ሊነግራት ይችላል ብዬ አስባለሁኝ። እና እንግዲህ ይህ ነገር አሁን ላይ የሰላምን ገንዘብ ከመፈለግ አልፎ እርስ በርሳቸው ተጠላልፎ ለመጣጣል እየሞከሩ ነው። ገንዘቧን ለመውሰድ ያሰፈሰፉ ሁላ ማለት ነው። እና ያው እንግዲህ እንደዚህ ነው የሰው ገንዘብ የትም ድረስ እንደማያራምድ ከዚህ ማየት ይቻላል። እስካሁን የሰላምን ገንዘብ ለመውሰድ ብለው ብዙ ነገራቸውን አጥተዋል፣ ገንዘብ አጥተዋል። ለሰው ሲሰጡ ማለት ሰው ቀጥረው ለስራ ሲያሰሩ ግን ከሰላም ያገኙት ነገር የለም። በእርግጥ 300 ሺህ ብርን ለአልማዝ እንግዲህ 300 ሺህ ብር ወስደውባታል እንጂ እስካሁን ድረስ ከሷ ላይ ምንም ያደረጉት ነገር የለም። እና ይህ ነገር እንግዲህ በዚህ እያለ ነው ዳግም እና እናቱም አሁን ላይ እናትና ልጅ መሆናቸውን በግልጽ አውጀዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። እና እንግዲህ አሁን ላይ ዳግም ነቃ ማለት አለበት። እሱ በጣም ብዙ የሚያውቃቸው ሚስጥሮች ስላሉ እነዛን ነገሮች ሊያስተውል ይገባል። ምክንያቱም ቃል በተደጋጋሚ ብሌንን ለመጉዳት ስትሞክር፣ እሷን ከዛ ቤት ለማራቅ ስትሞክር፣ የውሸት እናት ስታመጣ፣ ብዙ ነገሮችን ስታደርግ፣ በዛ ላይ ደግሞ ብሌንን ከዚህ ቀደም ልትመርዛት ስትል አይቷል። እነዚህ ነገሮች በዚህ እያሉ ደግሞ አቶ በኃይሉና ቃል የሆነ ነገር ሲያወሩ በድብቅ አዳምጧቸው ነበረ። እናም እንግዲህ ዳግም እውነቱን ከተናገረ የሰላምና የብሌን እናትና ልጅ ውሉ ይገኛል ብዬ አስባለሁ። እንግዲህ
አቶ በኃይሉና ቃል ቶሎ ብለሽ ሰላምን መግደል አለብሽ ሲላት ዳግም ተደብቆ አዳምጧቸዋል። ይሄ ብቻ አይደለም። አሁን እዚህ ቤት ሰራተኛ ሆና የመጣችው ብሌን ማለት ነው የሰላም ትክክለኛ ልጇ ናት። ስለዚህ ሁለቱ እንዳይቀራረቡና እንዳይተዋወቁ ማድረግ አለብሽ፣ ያለዛ ግን እናትና ልጅ መሆናቸውን ሊያውቁ ስለሚችሉ እቅዳችን ሁሉ መና ይቀራል ብሎ አቶ በኃይሉ ለቃል መድኃኒት ሲሰጣት ዳግም እያያቸው ነበረ። ይሄ ብቻ አይደለም። በሰዓቱ ብሌን እዛ ቤት ገና ለመጀመሪያ ቀን መምጣቷ ስለነበረ ዳግም አላያትም፣ አላወቃትም እና ማናት ይቺ ብሌን የምትባለው እያለ ራሱን ጥያቄ እየጠየቀ ነበረ። ከዛ ግን ከትንሽ ደቂቃዎች በኋላ ነበረ ቃል ለእናቷ ለሰላም ምግብ ልስራለች በማለት ወደ ኪችን ትገባለች። ብሌን ደግሞ የአሳዳጊዋ ቤት ቆይታ ወደ ሰላም ቤት መታ ድንገት በር ላይ ቁማ ወደ ኪችን በር ስትገባ ቃል ምግብ እየሰራች ነበረ። በመጨረሻም እንግዲህ ምግቡን ሳህን ላይ ከጨመረች በኋላ የሆነ ብልቃጥ በመክፈት መድኃኒት ምግቡ ላይ ስትጨምር ታያታለች። በዚህም የተነሳ እንግዲህ ብሌን ወደ ኪችን በመግባት የውሃ ኩባያ ይዛ ወደ ሳሎን ትሄዳለች። ሰላም ልትጎርሰው የነበረውን ምግብ ሆን ብላ ውሃ ትደፋበታለች። ነገር ግን ሰላም በእጇ ምግብ ይዛ ስለነበረ ቀድማ ቃል እናትየዋን በግድ እንድትጎርሰው የያሽውን እንኳ ጉረሽው፣ የሰራቱን ሳትቀምሽው ውሃ ደፋችበት ይቺ የተረገመች፣ ስለዚህ የያሽውን ጉረሽው እያለች እናቷን ሰላምን ተጨቀጭቃት ነበረ። ምክንያቱም ደግሞ ምግቡን ስለመረዘችውና ምግቡ መርዝ ስላለው ነው ቢዩ የምትላት። ነገር ግን ብሌን ያ ነገር እንዲሆን አልፈለገችም። ያየችው ነገር ስላለ ሰላም እጅ ላይ ያለውን ምግብ እሷ ልትጎርስ ተገዳለች ማለት ነው። እትዬ ለኔ ጉርሽኝ፣ እኔ ጉርሻ እወዳለሁ በማለት እንግዲህ ከሰላም እጅ ላይ ያለውን መርዝ የነካውን ምግብ ብሌን ትጎርስና ወደ ውጭ ትወጣለች ለመጥፋት። በዛ ሰዓት ነው እንግዲህ ከዳግም ጋር የተዋወቁት። ዳግም ስምሽ ማን ነው ሲላት ውሃ ከሰጣት በኋላ ብሌን እባላለሁ አለችው። እናም አቶ በኃይሉና ቃል ሳሎን ውስጥ ሲያወሩ የነበሩትን ነገር አስታወሰ። እኔ ብሌን እባላለሁ ስትለው ለመጀመሪያ ጊዜ ነው ያያትም የተዋወቃትም። ነገር ግን ከደቂቃዎች በፊት አቶ በኃይሉ ብሌን የሰላም ትክክለኛ ልጅና ሰራተኛዋ እያለ ሲያወራ የሰማው ነገር ትዝ አለው። ግን ነገሩ አልገባውም። ምን እየተካሄደ ነው እዚህ ቤት ብሎ ከዛ በኋላ ይህን ነገር አስታውሶት እራሱ አያውቅም። ነገር ግን ብሌን በተደጋጋሚ እናቷን እየፈለገች እንደሆነ፣ እናቷ ከአረብ ሀገር የመጣች እንዲሁም ደግሞ ለብዙ ዓመት አረብ ሀገር የኖረች እንደሆነች በተደጋጋሚ ሲወራ፣ እናቷ ደግሞ እንደማታውቃት ያውቃል። እና ለምን ይህን ነገር ችላ እንዳለውና ድጋሜ ሊያስታውሰው እንዳልፈለገ ባላውቅም በተወሰነ መልኩም ቢሆን የሰላምና የብሌንን ታሪክ ከበኃይሉ አንደበት ሰምቶ ነበረ። ይሄ በዚህ እንዳለ ደግሞ አልማዝ ሞተች ከተባለ በኋላ አልማዝን በአካል አግኝቷት ነበር። እናም ይችን ሰው የት ነው ማውቃት ብሎ ለተወሰነ ሰዓት እንግዲህ እሷ ከሱ እስክትርቅ ድረስ ለማስታወስ እየሞከረ ነበር። ምክንያቱም ስለሞተች ነው እንግዲህ ግራ የገባው። ለማስታወስም የተገደደ ማለት ማናት ብሎ ለመጠየቅ ራሱን የተገደደው ሴትዋ ስለሞተች ነው። የሞተ ሰው መቼም ቁሞ ሄዳን ብሎ ስለማያስብ ቀይ የት ነው ያየዋት ይችን ሰው እያለ በተደጋጋሚ ከራሱ ጋር እየተሟገተ እያለ ከዛ ግን ሰላም ገፍትራ የጣለቻት ሴት ለብሌን እናቱ ነው የመጣችው አልማዝ እንደሆነች አስታውሶ ተከትሏት በሄድም እሷም ስራዋን ስለምታውቅ እንግዲህ ተደብቃ አምልጠዋለች። ይህ በጣም ከባድ ነገር ነው፣ እንደ ቀላል የሚታይ አይደለም። ዳግም ይህን ነገር ድጋሚ ሲያስታውሰውም ሆነ ሲያነሳው እንደ ሀሳብ እንኳን ሲያወራው አልሰማንም። አልማዝን አየዋት እንዴት ሊሆን ቻለ ብሎ ሲያወራ እየሰማ ነው አይደለም። የአልማዝ መሞት ምንም እየመሰላቸው አይደለም። ሰላምን ብትሆን ሰውን ያክል ነገር ገላ ምንም ሳይመስላት እንግዲህ በሰላም እየኖረች ነው። ይህ ትንሽ ግርምትን ይጭራል ማለት እውነተኛው ላይ እውነተኛ ዓለም ላይ ብናየው አንድ ሰው ነፍስ ገሎ ለዛው ነፍስ መግደሉን በጣም ብዙ ሰው አውቆ በሰላም ሲኖር ተረጋግቶ አስቡት። እና እንግዲህ የዳግም እንቅልፋምነት ራሱ በጣም ነው የሚገርማችሁ። ዳግም ዝም ብሎ ነገር ነው እና እናቱን ራሱ እስከዛሬ ሳያገኝ የቆየው
ከማልቀስ ውጭ ምንም ነገር ማድረግ ስለማይችል ነው። ቆፍጠን ያለ ቢሆን ኑሮ አቶ በኃይሉ ይፈራው ነበረ። አቶ በኃይሉ ዳግም ፈሪና ምንም ልብ የሌለው እንደሆነ ያውቀዋል። ለዛ ነው እንደፈለገ ሲያደርገው የነበረው። እሱ የሚችለው ከሰው እግር ተደፍቶ ማልቀስ መለመን ብቻ ነው እንጂ ምንም አይነት እንደ ወንዶች ቆፍጠን ያለ ወይም ትክክለኛ ውሳኔ ሲወስን አላየሁትም። እንግዲህ እናቱን ካገኛትም በኋላ እናቱን እንኳን ሳይጠግባት ነበረ እየሮጠ ቢላ ይዞ ሄዶ በኃይሉን ለመግደል ሲሞክር የነበረው። ሳሚ እናቱን ነግሮት እናቱ ገነት እንደሆነች አሳውቆት ሳሚ በጩቤ ለመውጋት ሲታገል ነበረ። ብቻ ምን አለፋችሁ በስሜታዊነት ዝም ብሎ ቦግ እንዳለ ነው የሚሄደውና ምንም አይነት ነገር አርቆ ሲያስብ አላየውም። ይሄ ደግሞ ዋጋ ያስከፍለዋል እና በጣም ብዙ ሚስጥሮችን እያወቀ አለመናገሩ የብሌን እውነት ተደፋፍኖ ወይም ደግሞ ተሸፋፍኖ እንዲቆይ እሷም የእናቷ ሰራተኛ ሆና በእናቷ ቤት የምትኖረው ልጅ ነኝ ብላ ሀሰተኛዋ ልጅ እሷን ቁም ስቅሏን እያበላች እያሰቃየቻት እየኖረች ትገኛለች። ያላለቀሰችበት ቀን የለም። ብሌንም ብትሆን ሰላም ቃሌ ሰላም ትክክለኛ ልጇ እንዳልሆነች እያወቀች እስካሁን ድረስ በሌላ መልኩ እንኳን ሰላም እንድትነቃ ማድረግ ትችል ነበረ። ወረቀት ጽፋ የእሷ ቦርሳ ውስጥ ማስገባት ምናምን አይጠበቅባትም። በውጭ ስልክ አስደውላ ሰላም እንድትነቃ ማድረግ ይቻላል። ይህ ቀላል ነገር አይደለም። እሷን ገድዬ ነው ያለችው፣ ቃል በቃል ገድያት ንብረቷን እወርሳለሁ ያለች ደፋር ናትና እንደ ቀላል ነገር የሚታይ አይደለም። ነገር ግን እነሱ ምንም ነገር አልመሰላቸውም። እስካሁን ድረስም ምንም ትንፍሻ አላሉም እና ይህ ነገር ወደየት ያመራል የሚለውም ሌላ አጓጊ ነው ማለት ነው። ከዚህ የባሰ ችግር እንዳይፈጠር አንዱን ችግር ሲሸፍኑ ሌላ ችግር እየወጣ ማለት ነው። እንዲሁ ወይዘሮ ገነትም ደግሞ የምታውቀውን ሚስጥር መናገር አለባት። ውሸት እንኳ ቢሆን ነገሩን ማጣራት አለባቸው። ሰላም የብሌን እናት መሆኗን ተነግሯታል። ይሄ ነገር ውሸት ሊሆን ይችላል ብላ ካሰበች ነገሩን መጀመሪያ ማጣራት አለባት ብዬ አስባለሁ። ውድ ቤተሰቦቼ አደራ ድራማ እናትና ልጅ እስካሁን ድረስ አንድ ቤት እየኖሩ ሊተዋወቁ አልቻሉም። እንደዚህ አይነት ታሪክ የብዙ ሰዎችን ቤት የሚያንኳኳ ነው። እናንተስ ከዚህ ድራማ ምን እየተማራችሁ ነው? ከመዝናናቱ ባለፈ በጣም ቁም ነገር አዘልና አስተማሪ የብዙዎችን ሕይወትም የሚዳስስ ታሪክ ነው። ብሌን የሰላም ልጅ የአደራ ልጅ ሁና እንግዲህ አደራውን ወንድምየው ባለመወጣቱ እናትና ልጅ እስካሁን ድረስ እንደተለያዩ ናቸው። በቀጣይ ክፍል በአደራ ድራማ ምን ሊፈጠር ይችላል የሚለው አጓጊ ነው። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ደህና ሁኑልኝ።